በጣም ነው ያዘንኩት ማለት ነው። ሩታ ለአብርሽ የአንገት ሐብል ስጦታ ብትሰጠውም እንግዲህ አሳድሮ መልሶታል። ይሄን ያህል ለውሽሚት ክብር ያለክ ለምንድን ነው ከዚህ ቀደም ለትዳርክ ለልጅክ እናት ክብር ያጣከው ማለት ነውና ትልቅ ንቀትን ነው የሚያሳየው። ስጦታ አይመለስም። ሰው ሆኖ ደግሞ ይሳሳታል። ሩታ ተጸጽታ ሊሆን ይችላል። ለአንዴ ቻንስ ሰተካት። እውነቴን ነው ይቅርታ ተባብላችሁ ልጃችሁን ብታሳድጉ ምን አለበት ማለት ነው። እና መተት አለው። እህቶቼም ብዙ እናት አባቶቼም እየደወሉ እንዳታደርገው ብለውኛል የምትለው ማለት ነው። እውነቴን ነው። ይሄ መተት ምናምን የሚባለው ነገር አንተ የማታምንበት ከሆነ ምንም አያደርግህም ማለት ነው። እና ግን የምታምንበት ከሆነ ያው ነው። ታርግበት አታርግበት እኛ የምናውቀው ጉዳይ የለም። ኃጢአት ባንገባ ብዬ እላለሁ ኮሜንተሮች ማለት ነው። ከዚህ ቀደም እንግዲህ ሄርሜላ ገና ስትመጣ ሄርሜላን ስትቃወሙ ነበረ፣ ሩታን ስትደግፉ ነበር። አሁን ላይ ግን ጥፋተኛ ሩታ እንደሆነች ባለጌዋ ሩታ እንደሆነች እሷን ለማንቋሸሽ ሩታን ለመጣል እየሄዳችሁ ነው። እናት ሆናችሁ እውነቴን ነው የእሷ ስሜት የተሰማችሁ ዝሙት የማትደግፉ በሩታ ባረገችው ነገር ምንም አይነት አስተያየት መስጠት አትችሉም ማለት ነው። ብትችሉ በትዳራችሁ ላይ የሚዘሙቱ ባላችሁን ውሽማ ብለው የሚያመጡትን ነበረ መቃወም የነበረባችሁ ማለት ነው። እና ሩታዬ ምንም ማለት አይደለም የልዑልዬ እናት። አሁን እንግዲህ የምትወደውን ልጅክን ቶሎ ቶሎ ላያገኘው ይችላል በዚህ ምክንያት ማለት ነው። በእውነት እንደው ለቤተሰብ ክብር ስትል እንኳን ባታረገው እንኳን ራስ ጋር አታስቀምጠው። የስጦታ እኮ ትንሽ የለውም። በእውነት ስጦታ ደግሞ የታደለ ነው የሚሰጠው። እኛ እኮ 16 ዓመት ሰርተን እኮ መዳቤ ስጦታ የሰጠን ሰው የለም። እውነቴን ነው የምላችሁ። ገንዘባችንን ብቻ ነው እንጂ የምንልከው ማለት ነው። እስኪ አንድ አበባ ሰጥቷችሁ የሚያውቅ ሰው ንገሩኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ እያደረጋችሁ ቤተሰብ ሁኑ። የሩታዬ እህቶች ሩታዬን የምትወዱ አሁንም ሁሌም እንደምለው ዝሙትን የማትደግፉ በቃ ስብራትን ሴት ልጅ ስትሰበር ደስ አይልም። እሷ ግን አልተሰበረችም። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። አስተያየት ኮሜንት ለምጽፉ ደግሞ እጃችሁን ቁርጥማት አይንካው እላለሁኝ። እና ዛሬ በጣም ነው ያዘንኩት በእውነት። ትናንትና ያው አብርሽ እየተግደረደረ ነበረ ሀብሉን እየተቀበላት ቢሆንም እንግዲህ ይመስለኛል ከውሽሚት ጋራ ተስማምተው መልስ ብላው ነው የመለሰው ማለት ነው እንጂ አብርሽ እኔ አሁንም እላችኋለሁ ለሩታ ጥላቻ የለውም። ግን እዚህ ጋር ውሽሚት አለች። በእውነት ሩታ የተጨነቀችውን ሩታ ያለቀሰችውን ትዳሯን ለመመለስ በሰው ዘንድ እንድትሰደብ ብቻ በሰው ዘንድ ብትሰደቡ ብትጠሉ ምንም ማለት አይደለም። ዋናው ፈጣሪ አይጥላችሁ። እውነቴን ነው የምላችሁ፣ ፈጣሪ አይጥላችሁ። ሰውማ ሰው ነው፣ ምንም ማለት አይደለም። እኛ ወደ ነፈሰበት ነው የምንነፍሰው ሰዎች ሲባል ማለት ነው። አሁን አብርሽ ወደ ሄርሜላ አንትቶ ወደ ሩታ ቢገለበጥ ብዙዎቻችን ማንን ነው የምንቃወመው? ሄርሜላን ነው የምንቃወመው፣ ውሽሚትን ነው የምንቃወመው። ይታወቃል ማለት ነው። እና እኛ በሻ ስንባል ሰዎች ስንባል ሲጀምር አጨብጫቢ ነን፣ ልንገራችሁ ከኔም ጀምሮ ማለት ነው። ሆኖም ግን የስጦታ ትንሽ የለውም በነገራችን። እሷ ግን ስጦታ አክብራ ስታካለች፣ መተት አድርጋበታለች በሚለው ስላላየ ሆኖ መፍረድ አልችልም። መተት ምናምን የሚባለው ለሚፈራ ሰው ነው። ግን በሃይማኖት ጠንክረክ ፈጣሪን ብቻ የምታምን ከሆነ ራስን የምትጠብቅ ከሆነ ምንም ነገር አይሆንም። መተት ታረገችበት። ለምን ጸበል ራይተክ አላደረከውም ሀብሉን ወይ አላስቀመጥከውም ማለት ነው። እና እኔ በጣም አዝኛለሁ። ሰው ሆኖ የማይሳሳት የለም። የልጅክ እናት ናት። ውሽሞች ሲሰጡክ ከዚህ ቀደም ሄርሜላ ሰዓት ስትሰጠው ከዱባይ የመጣ ነው የግማሽ ሚሊዮን ብር ሰዓት የእጅ ሰዓት ነው ብለው ሲሰጠው ሩታ አልተቃወመችም አይደል? በነገራችን ላይ ሩታ የወለደች ሰዓት
አብርሽ የአንገት ሀብል ሰጥቷት ነበረ 400 ሺህ ነው 300 እየተባለ ማለት ነው። እና ሄርሜላ ናት የገዛችው ብላ በዛ ሀብል ተጣልተው ተመልሷል። እንግዲህ ብድር በምድር መሆኑ ነው ብዬ ነው የማስበው ዝውዶችዬ ማለት ነው። እና እሱም ብድሩን እየመለሰ ይመስለኛል። እንግዲህ ዛሬ ሀይሚ ቲክቶክ ላይ ያስተላለፈችው እኔ ቪዲዮ ጭኜ ነበረ፣ አይታችኋል። አብርሽ ይወድሻል። አዎ ወንድሜን አውቀዋለሁ። የመልስ ምት ሊሆን ይችላል እንጂ እንደዛ አያደርገውም። ርታዬ አይዞሽ ብላሻለች ማለት ነው ብላታለችም። እና ነገሮች ሊቀየሩ ይችላሉ ውዶችዬ ማለት ነው። እንግዲህ አብርሽም ብሏል። እናቶችም አባቶችም እህት በሀገርም በውጭም ያሉ ብዙዎቹ እየደወሉ እንዳታረገው የሆነ ነገር አለው ብለውኛል። አስቡት እንግዲህ ብለውኛል ስለተባለ ነው እንጂ ሊያደርገው ነበር። ትናንትም ተናግሯል ቪዲዮ ላይ ስትሰጠው ሩታ ይሄንን ነገር ሄርሜላ ትቃወማለች እያለ ነበረ። አስቡት። እኔ እኮ ዛሬ ገና 6 ወር 7 ወር ላገኘ ካሴት እንደዚህ ለክብሯ የምትጨነቅላት ልጅን የሚያክል እውነቴን እኮ ነው አይንክም ባይን እንድታይ የወለደ ነው የሚያውቀው። ስትወሉ ምን ያህል ጭንቅና መከራ እንዳለው ከሞት ጋር ተጋፍጣችሁ ነው የምታመጡት ልጁም ማለት ነው ከፈጣሪ በታች። እውነቴን ነው የምላችሁ። ያንን ሁሉ ቻሌንጅ አልፋ ያመጣችውን ሚስትክን ሳታከብር ምንም አይነት እንትን ሳሰጣት ዛሬ ግን ገና በሰው ለመጣች ይሉንታ ይዞክ ለእሷ ትልቅ ክብር እንዳለው እያሳየ ነው። እኔ እንደተረዳሁ ነው የምላችሁና እያሳየ ነው የሚገኘው። ለአንዴ ቻንስ ብትሰጣት እውነቴን ነው። ከዛ በኋላ ሩታ ወደ በፊቱ ሩታ የድሮ ሩታ ታልሆነች እኮ ምንም ችግር የለውም። አብረክ ነገሮች ሊቀየሩ ይችላሉ። ፍቅራችሁ ሊመለስ ይችላል። እንዴ ሰው እኮ 10 ምናምን አመት እኮ ተለያይቶ ድጋሚ እንደ አዲስ ፍቅሩን አድሶ እኮ የሚኖር አይተናል፣ ሰምተናልም ማለት ነው። በእውነት ሰምተናልም። ግን አብርሽ ካሁኑ ምንም አይነት ስጦታ እኔና አንቺ የሚያገናኘን ነገር የለም። መጀመሪያ ለትዳርክ እንዲህ ክብር ቢኖርክ ኖሮ ባትንዘላዘል ዝሙትን እውነቴን ነው መርጠክ ባትሄድ ሩታም እንደዚህ አይነት ነብር አትሆንም ነበረ። ብዙዎቻችሁ ያልተረዳችሁት ነገር አለ። ያልተረዳችሁት የእናንተ እህት ብትሆን እናንተስ ብትሆኑ እንግዲህ ነፍሰ ጥር ሆናችሁ የሆነ ነገር በሚያምራችሁ ሰዓት ምግብ በልታችሁ በማይስማማችሁ ሰዓት ተጎናችሁ ሆኖ ምንድነው የፈለግሽው ብሎ ላላላችሁ ይሄን ሁሉ ታግሳ ነገሮችን ወደ ኋላ ትታ አሁን ግን ቆይ እስቲ እኔም ጋር ጥፋት ሊኖር ይችላል። ስለዚህ ለልጃችን ስንል መስዋዕት እኔም ልክፈል እሱም ይክፈል ብላ ነው አይደል የሰጠችው። ስለዚህ መተት ነው እያሉ ነው ብሏል። እና በጣም ፍራቻው ሩታ ይሄን ያህል ታስፈራለች ማለት ነው። በእውነት አሁን ላይ ከድሮ ትዳርክ ለሚቀጥለው ህይወትክ ትምህርት እየወሰድክ ነው የሚመስለኝ። ሩታዬ ምንም ነገር ሰው መተት አርጋበት ነው የሰጠችክ እያለ ቢልሽም ምንም እንዳይከፋሽ፣ አንቺ ጀግና ነሽ። አንቺን መምሰል ነው እንጂ መሆን አይችሉም። ዛሬም ነገም ማለት ነው ትበልጫቸዋለሽ፣ ሞተሽ ትበልጫቸዋለሽ። እውነቴን ነው። አንገትሽን ቀና ስላደረግሽ አምሮብሽ ስላዩሽ በቃ ተቀይረሽ ስላዩሽ የበፊቷ በጓ ችት ሲያረግ እንደፈለገ ሆኖ ሲመጣ ዝም ብለሽ ስላልተቀበልሽው እውነቴን ነው ዛሬ ለራስሽ ጠበቃ ሆነሽ ስለቆምሽ ጥላቻቸውን ሁሉም በዙሪያሽ ያሉ ያሳዩሽ። ለዛ ነው ይሄ ነገር ለነገስ በእኔ ላይ ቢደርስ ብላችሁ አስቡት ማለት ነው። እውነቴን ነው። ኤፋን ሳናመሰግነው አናልፍም። ዛሬም ከጎኗ ነው ያለው። እንግዲህ ኤፋንም ሄርሜላን እንዳታገኛት ወንድሙ ነው ብላ ነው እንጂ እኔን አክብራ ነው ማግኘትም ታለብህ ከኔ ጋ ነው እያለ አስጠንቅቆታል ማለት ነው። እና በሩታ ዙሪያ እና አቤል እነማን ናቸው ያኔ እየመጡ ወከባ ሲፈጥሩ ለምንድን ነው ጠበቃ ቆመክ ትዳርክን ያላዳንከው?
በእውነት ለማንኛውም ላይክ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ የሩታዬ እህቶች ጀግናዎች።